ዛሬ የምንነጋገረው ስለ ህልምና ስለ ራዕይ ነው። ህልም እንዴት ነው ሊመጣ የሚችለው? ህልም እንዴት ሊደራጅ ይችላል? አይናችን ተከፍቶ ልናየው በተመስጦ ልናየው የምንችለው ራዕይ ተብሎ ይጠራል። አልፎ አልፎ ራዕይና ትንቢት የሚገናኝበት ጊዜ አለ። ወደ ህልም ዓለም እንገባለን፣ ወደ ራዕይ ዓለም እንገባለን። እያንዳንዱን እንፈተዋለን፣ በአቅማችን መረምራለን። እንግዲህ ህልሞች ለሳይንቲስቶችና ለስነ ልቡና ሐኪሞች መቼም ቢሆን ምስጢራዊ እንደሆኑ የሚጓዙ እውነታዎች ናቸው። ዛሬ የምንነጋገረው ስለ ህልምና ስለ ራዕይ ነው። በጣም ብዙዎች በርካታ ጥያቄዎች በዩቲዩብ አድራሻዬ ላይ ልካችሁልኛል። ማስታወቂያውን ከለቀኩኝ በኋላ ብዙዎች እንግዲህ ትዝ ይላችሁ ከሆነ ህልሜን እኖራለሁ ይላሉ። I have a dream ህልም አለኝ ይላሉ። ህልሜን ፈጽመዋለሁ ይላሉ እና ህልም ከሰው ልጆች ጋር በእጅጉ የተቆራኘ ነው እና በዚህ ዓለም ካሉ ነገሮች ሁሉ በተለይ ከሰው ልጆች ጋር የተያዘው ነገር ህልም ነው። ህልም እጅግ የሚገርም እውነታ ያለው አንድ ምስጢራዊ ነገር ነው። ዛሬ ወደ ህልም ዓለም እንገባለን፣ ወደ ራዕይ ዓለም እንገባለን። እያንዳንዱን እንፈተዋለን፣ በአቅማችን መረምራለን። ብዙ ጥያቄዎች ጠይቃችሁኛል። በአቅሜ ለመመለስ እሞክራለሁ። እንግዲህ ህልሞች ለሳይንቲስቶችና ለስነ ልቡና ሐኪሞች መቼም ቢሆን ምስጢራዊ እንደሆኑ የሚጓዙ እውነታዎች ናቸው። ቢያንስ በህይወታችን እንግዲህ 1/3ኛውን የህይወታችን ክፍል እናንቀላፋለን ወይም እንተኛለን። 1/3ኛው ለምሳሌ 24 ሰዓት አለ። 24ቱን ለ3 ብንከፍለው 8 ሰዓት ይደርሳል። 8ቱን ሰዓት ብንመረምርበት፣ 8ቱን ሰዓት እረፍት ብናደርግበት፣ 8ቱን ሰዓት ልንተኛበት እንችላለን። ግን እንዲህ ሲባል ሰው 8ቱን ሰዓት ሁሉ ይተኛል ማለት አይደለም። ብቻ ከህይወታችን 1/3ኛውን ክፍል በእንቅልፍ እናሳልፋለን። ስለዚህ በዚህ በምንተኛበት ጊዜ በርካታ ህልሞችን እናልማለን። እስካሁን ያለምናቸው ህልሞች ብዛታቸው የሆነ ቢጻፍ ኖሮ ራሱን የቻለ አንድ መድበል መጽሐፍ ሊወጣው ይችላል የሚል እምነት አለኝ። እንግዲህ በምን አይነት ህልሞች አይታችኋል? እስካሁን ድረስ አስደሳች ህልሞች አይታችኋል? አሳዛኝ ህልሞች አይታችኋል? አስገራሚ ህልሞች አይታችኋል? አስደንጋጭ ህልሞች አይታችኋል? እና ሳቅን አይታችኋል? ለቅሶን አይታችኋል? ፈንጠዝያን አይታችኋል? ፍርሃትን አይታችኋል? እና እስካሁን ያየናቸው ህልሞች እጅግ የሚገርሙ ነገሮች ናቸው። እንግዲህ ህልሞች ቅድም እንዳልኳችሁ አዝናኝ አለ፣ አስደሳች አለ፣ የፍቅር ስሜት ያላቸው አሉ፣ አስጨናቂዎች አሉ፣ አስደንጋጮች አሉ፣ አስፈሪዎች አሉ፣ ደግሞ እጅግ የሚገራርሙ ነገሮች አሉና ያልተለመዱ ነገሮች ሁሉ ጭምር ልናይ እንችላለን። በኋላ ላይ እንዳስሳቸዋለን። እንግዲህ እንደ ሳይንሱ የራሱ የሆነ ፍቺ ያለው ህልም፣ እንደ ሃይማኖት ጽሑፎች የራሱ የሆነ ፍቺ ያለው፣ እኛ በሁሉም ያለውን ዳሰስ ለማድረግ ሞክረላችኋለሁ። ክቡራን ተመልካቾቻችን እንግዲህ ስለ ህልም ስናነሳ የኒውሮ ሳይንስ ባለሙያዎች፣ የስነ ልቡና ባለሙያዎች፣ የሃይማኖት መምህራን የሚሰጡት የራሳቸው የሆነ ፍቺ ያላቸው። በተለይ የኒውሮ ሳይንስ ባለሙያዎች ህልም እንዴት ነው ሊመጣ የሚችለው? ህልም እንዴት ሊደራጅ ይችላል? መዋቅሩ ምንድን ነው? በተለይ ከአንጎል ጋር የተያያዘው ነገር ምንድን ነው የሚለውን ነገር ለማጥናት ሙከራ ያደርጋሉ። በዚህም ብዙ ነገሮችን አግኝተዋል። የስነ ልቡና ባለሙያዎች ደግሞ ሞር ከአንጎሉ ጋር ሳይሆን የህልሞቹ ትርጉም ምንድን ናቸው? አንድ ሰው ህልም ያልማል ወይም ራዕይ ሊያይ ይችላል። የዛ ህልም ትርጉም ምንድን ነው? የሚታየው ወይም የሚያየው ህልም ከአላሚ ህይወት ጋር ያለው ግንኙነት ምንድን ነው? መስተጋብሩ ምንድን ነው? መሰናሰሉ ምንድን ነው የሚለውን ያጠናሉ። የሃይማኖትም ደግሞ ምሁራን ህልሙን አይነት በዝርዝር ያቀርባሉ። ስለዚህ እነዚህ ነው ፈተሽ በማድረግ ዛሬ የምናየውና በዚህም ደግሞ በርካቶች ጥያቄዎች ተነስተዋል። ህልምና ራዕይ ምንድን ነው? እኔ ምን አይነት እያለምኩ ያለሁት እንዲህ ነው እያላችሁ ብዙ ጥያቄዎችን ጠይቃችሁኛል። አሁን ግን ምነግራችሁ ራሱ የህልም ትርጉም በተለይ መጀመሪያ ላይ ማንሳት የምፈልገው ህልምና ራዕይ ምንድን ናቸው በመሰረታዊ ነገሩ የሚለውን ነው እና ህልምና ራዕይ ምንድን ናቸው የሚለውን ለማየት አንዳንድ መጻሕፍቶችን ማገለባበጥ ያልቀረም መዝገበ ቃላቶችንም ለማየት ሞክሬያለሁ፣ የሀገርንም የውጭንም። ወደ ሀገራችን ስንመጣ አለቃ ኪዳነ ወልድ ክፍሌ ህልምን ምን ይላሉ? በእንቅልፍ ልብ ውስጥ የሚታይ ይሉታል። በእንቅልፍ ልብ ውስጥ የሚታይ። አሁን እዚህ ጋር ብናስበው እንቅልፍ አለ፣ ልብ አለ ማለት ነው።
በደንብ አስተውሉ። በእንቅልፍ ልብ ሲባል ልብ ማስተዋል ጋር ያያያዛል። እንቅልፍ ነውና በእንቅልፍ ልቡ ህልም አየ ይላልና በእንቅልፍ ልብ ውስጥ የሚታይ ብለው ነው የሚገልጹት። እንደውም እሳቸው ህልምን ለሁለት ከፍለውታል። አጭር ትንታኔ ነው ያለው፣ ዝርዝር የለውም። ዝርዝሩም በኋላ እኔ አብራራዋለሁ። ሁለት አይነት ህልም አለ ብለዋል እሳቸው። አንደኛው የነፍስ ህልም፣ ሁለተኛው የስጋ ህልም። የስጋ ህልም የምንለው በእሳት በውሃ በመሬትና በነፋስ የተዋቀረ የሰው ልጅ አካል፣ ለምሳሌ እንደ እሳትነታችን መሞቃችን፣ እንደ ውሃነታችን እንባችን፣ ደማችን፣ ምራቃችን መውጣቱ ፈሳሽ ነገር ከሰውነታችን፣ እንደ መሬት ይሄ መሬት አካል ነው። አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ወዘተርፈ። እንደ እሳትነታችን ገላችን መሞቁ መተኮሱ ነው። ይሄ አራቱ ባህሪያተ ስጋ ይባላል። በኋላ አነሳላቸዋለሁ። የነፍስ ባህሪያት ደግሞ ለባዊነት፣ ልብ ማስተዋል፣ ነባቢነት፣ መናገርና ህያውነት፣ ህያው ሆኖ መኖርና ሰው ከነዚህ ሰባቱ ባህሪያት የተሰናሰለ የተዋቀረ ነው እና እሳቸው በስጋና በነፍስ ለይተውታል። መንፈስም ልናክልበት እንችላለን እና ሲያቀርቡ ምን ብለዋል? የነፍስ ህልም ፍሬ ያለው ነገር ነው ይላሉ። ፍሬ ያለው ነገር ለምሳሌ እንደ ትንቢት ሊሆን ይችላል፣ ስለ መጪው መናገር ወይም ራእይ መሆን ይችላል ብለዋል። የስጋ ህልም ግን አብዛኛውን ጊዜ እንደ ምትሃትና እንደ ቅዠት የሚሆን ነው ብለው የራሳቸውን አስተያየት አክለውበታል። እንግዲህ በሁሉም ዓለም ብቻ ያስማማው አንድ ነገር አለ። ህልም ሲባል በእንቅልፋችን የምናየው ተኝተን የምናየው ነገርን ህልም ብለናል። እንግዲህ ራእይ ግን ትንሽ የተለየ ነው፣ ከህልም ይለያል። ራእይ እንደ ህልም ቢሆንም ንቃት ግን አለበት፣ ኮንሽስነስ አለበት፣ ይሄ ንቃት ነገር አለበት። ህልም ተኝተን የምናየው ነው። ራእይ ግን ቃሉን ስናየው ርዕየ ማለት በግዕዝ ቋንቋ አየ ነው፣ ከማየት ጋር ይሄዳል። ህልም ግን ከመተኛት ጋር ይሄዳል። ልዩነቱን እዚህ ላይ ነው በደንብ አድርገን ማጤን ያለብን። ምናልባት የራእይ ሁኔታ በሁለት መልኩ ብናየው፣ አንደኛ ማእከለ ነቂህ ወነዊም፣ በመተኛትና በመነሳት መካከል እንዲሆነን ተመስጦ ውስጥ ገብተን። እንግዲህ ሰዎች ብዙ አይን አላቸው ይባላል። አንደኛው ይሄ ሁለት አይን፣ ይሄ የምናየው አይናችን ነው። ይሄ የስጋ አይን ነው እኔ ያለኝ፣ ሁላችሁ ነው። ግን የግዕዝ ጥንታዊት ዶኪመንቶች ምን ይላሉ? ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት። ሁለት የውስጥ አይኖች አሉን፣ ኢነር አይስ አሉን። በዚህኛው በምናየው አይነ ፈንታ አሐቲ አይነ ነፍስ፣ አንዷ የነፍስ አይን ናት። ሁለተኛው አይነ ልቡና፣ ዋህቲ አይነ ነፍስ ዋህቲ አይነ ልቡና። አንደኛው የነፍስ አይን፣ አንደኛው የልቡና አይን ናት ይላሉ። ስለዚህ አይነ ነፍስ አለን፣ አይነ ልቡና አለን ማለት ነው። ሰው በብዙ አይኖች የተሞላ ነው ማለት ነው እና የሰውነት መብራት አይን ናት ሲባል አእምሮ ጠባይ የሚባል ደግሞ ሌላ አይን አለ ማለት ነው። ሌላው ቅዱስ ያሬድ ምን ይላል? ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይርአያ፣ አቤቱ የአእምሮን አይን ስጠን ይላል። ይሄኛውን አይን አይደለም፣ የአእምሮን የእውቀት አይንን ስጠን፣ አይኖቻችን ዘወትር አንተን ያዩ ዘንድ ይላል እና አዕይንት የስጋውያት አዕይንቶች አሉ፣ የውሳጣዊ አይኖች አሉ ማለት ነው። ስለዚህ በእነዚህ ርዕይ ማለት በምናየው ደረጃ ያለው ራእይ ተብሎ ይጠራል ማለት ነው። ስለዚህ አይናችን ተገጥሞ ልናይ እንችላለን፣ ግን በብዛት አይናችን ተከፍቶ ልናየው በተመስጦ ልናየው የምንችለው ራእይ ተብሎ ይጠራል። ይሄ ደግሞ አንድ ራሱን የቻለ አንድ እውነት ነው ማለት ነው። ስለዚህ ህልምን ስናይ በብዛት ሙሉ በሙሉ ማለት ይቻላል ተኝተን ሊሆን ይችላል። በኋላ ላይ ግን አንዳንዴ ለየት ያሉ ህልሞች አሉ አነሳ። ራእይ ግን ምናየው ነገር ነው እና ብቻ ተኝተንም ይሁን ነቅተን ማየታችን አይቀርም። በአብዛኛው ግን ራእይ የሚባለው ነቅተው በተመስጦ ውስጥ ሆነው የሚታይ ነገር ድንገት ሆነን ለምሳሌ ሳናስበው ልም ብለን ምናየው ነገር ሊሆን ይችላል ራእይ የሚባለው እና በጥንቱ የኢትዮጵያውያን ምርምር አንክሮ ተደሞ ይባላል። ማድነቅ አለበት። ራእይ ውስጥ ከህልም የሚለየው አድናቆት አለበት። እንደ ህልም ሳናውቅ የምናየው ሳይሆን አውቀን ነው። አንክሮ አለው፣ መደመም ተደሞ አለው እና የተለየ እይታ ሲሆን ይሄ እንግዲህ ከተፈጥሮ ኃይል በላይ ነው። ከተፈጥሮ ኃይል ሱፐርናቹራል ነው ራእይ ሲባል። ህልም ግን ማንኛውም ሰው ሊያልም ይችላል። ስለዚህ ራእይ ከህልም የሚለይበት ይሄ ነው። ሁለተኛው ግን ራእይ ግልጽ ነው።
እንደ ህልም ምንረሳው ነገር አይደለም ምናየው ነገር በመሆኑ አልፎ አልፎ ራእይና ትንቢት የሚገናኝበት ጊዜ አለ ስለ መጻኢው ስለሚገልጥ እንደ ፕሮፌሲ ሊሆን ይችላል ይሄ ለየተን ማወቅ አለበት አሁን ራእዮች ራሱ እንደ ቴዎሎጂ ወይም ዴፊኒሽን ብዙ አይነት ራእዮች እንዳሉ ግን ማወቅ አለብን አንደኛ ዕውቀታዊ ራእይ አለ በዕውቀት የምናየው ራእይ ምንድነው ይሄ አይምሮ ነው በቃ ይሄ አይንተ አይምሮ ምንለው የውሳጣዊ አይናችን ከተፈጥሯችን ጋር ተሰናስሎ ያለ ይሄ የራሳችን ማንነት ያዕውቀታችን ይወስደንና እልም አድርጎ ተመስጦ ውስጥ ያስገባናል ለምሳሌ ወሶበ ህሊ ዘንተ ይህን ባሰብኩት ጊዜ ህሊናዬ በነፋስ ተከሻ ተጭኖ ምስራቁን ምዕራቡን ሰሜኑን ደቡቡን ዳርቻዎችን ሁሉ ሊበር ይወዳል ይላል ሕርያቆስ ህሊናዬ በነፋስ ተከሻ ተጭኖ ይሄ እንግዲህ ምናቀው ዕውቀት ውስጥ ድንገት ሳናስበው ምርምር ውስጥ እንገባና ያ ዕውቀት እልም ያለ ነገር ውስጥ ገብቶን በዛው ዕውቀት ዙሪያ ምናየው ነገር ይኖራል ያ ምን ይባላል በዕውቀት የምናየው ራእይ ወይ ዕውቀታዊ ራእይ ይሉታል ሲከፋፈሉት ሁለተኛው ግን ምናባዊ ራእይ ነው በምናብ ሰዎች እንግዲህ በምናብ የሚያዩት ለምሳሌ ምናየው ነገር ሊኖር ይችላል ተመልካቾቻችን ምሰሙት ነገር ይችላል እንግዲህ ሰዎች በምናባቸው የሆነ ዓለም ሊፈጥሩ ይችላሉ ዝም ብለው በምናብ እና ያን ነገር ሲያስቡት በድንገት ስሜት ሕዋሳታችን ከአእምሮአችን ጋር ዕውቀት ጋር ይሰናሰልና በምናብ ተጉዘን የሆነ ዓለም ውስጥ ራሳችን ልናገኝ እንችላለን የሆኑ ቦታዎች ልንመለከት እንችላለን ደስ የሚል ቦታ ውስጥ ድንገት ሰው ገባው እጅግ የሚገራርሙ ነገሮች አየው ይላል ይሄ እንግዲህ ምንድነው በእውነት አይደለም የሚያየው የእውነት ተከስቶ ሳይሆን የሚያየው የሚያስበው ነገር ውስጥ ይገባና ያን ሲያብሰለስል በድንገት እዛው ዓለም ውስጥ ለምሳሌ ስለ ገነት አስቦ አንድ ሰው ገነት ምን ትመስል ሊሆን ይችላል ብሎ ይሄድና በራሱ ምናብ የሚስላት ገነት ውስጥ ራሱን ሊያት ይችላል እንደዚህ ብሎ በማሰብ በተመስጦ ውስጥ ይያለ ይሄ እንግዲህ ምናባዊ ራእይ ነው ቅድም ያልኳችሁ ዕውቀታዊ ራእይ አውቀነው ስለዛ ነገር ድንገት ስናስብ በዛው ተመስጠን የምናየው ነገር ሊሆን ይችላል እንግዲህ ራእይ ብዙ አይነት ነው ሶስተኛውና አብዛኛው ግን የመገለጥ ወይም የተከስቶ ራእይ ነው የተከስቶ ራእይ የሚባለው ምንድነው ይሄ በእውነት ማየት በቃ ለምሳሌ የሚገለጽልን አካል የሚታይ ሊሆን ይችላል አሁን ለምሳሌ መላእክትን አዩ ሲባል መላእክት አካላቸው ረቂቅ ቢሆንም መታየት ይችላሉና ይሄ እንግዲህ ከተፈጥሮ ኃይል በላይ ሱፐርናቹራል የሆነ መገለጥ ይሄ የእውነት ነው ስለዚህ ሰዎች አውቀው ተመራምረው ዕውቀታቸውን ልም አድርጎ ወስዷቸው ሌላ ዓለም ውስጥ በሄሞትን ለዋታንን አድማስን ናጌቭን ቃኝተው ወለላይም ቃኝተው ሊመጡ ይችላሉ ይሄ እንግዲህ ዕውቀቱ በጣም ይወስዳቸዋል ሁለተኞቹ ደግሞ ምናባቸው ዝም ብሎ ምናቡ ራሱ የሚያስቡት ነገር ምናብ ይወስድና የሆነ ዓለም ውስጥ አድርሶ ይመልሳቸዋል ይሄ ግን የሚጨበጥ የሚዳሰስ አይደለም ሲነቁ የሚዳሰስም የሚጨበጥም የለም ሶስተኛው ግን ያልኳቸው የመገለጥ ወይም የተከስቶ ራእይ የሚታይ ነው ልትጨብጠውም ልትነካውም ትችላለህ ይሄ እንግዲህ ከተፈጥሮ ኃይል በላይ የሆነ መገለጥ ነው ክቡራን ተመልካቾቻችን ይሄንን ሐሳባችሁን አስተያየታችሁን መጻፋችሁ በጣም ደስ ብሎኛል አሁን እንግዲህ ህልምና ራእይ ትክክል ነው ወይ የሚለውን ካየን በእምነት ከሆነ በቅዱሳት መጻሕፍት ሚዛን መመዘን መቻል አለበት ተቃርኖ ካለው እውነታነት የለውም ተቀባይነት የለውም ስለዚህ እነዚህ ራእይ ያየው የሚሉ ሰዎች ሁሉ ያዩት ራእይ ከቅዱሳት መጻሕፍት ጋር የሚቃረን ከሆነ እንግዲህ ራእይ ስንል ስፒሪቹዋል ነገር ነው ስለዚህ ይሄ ነገር የሚያዩት ራእይ ከቅዱሳት መጻሕፍት ጋር የሚቃረን ያልሆነ ሐሳብ ከሆነ ይሄ ዲሲቭ የሚያደርግ ነው የሚያታልል ነው የሚዋሽ ነው ስለዚህ ተቀባይነት የለውም ስለዚህ ከቅዱሳት መጻሕፍት ሐሳብ ጋር መሰናሰል መዋቀር መያያዝ አላቸው አለበለዚያ ግን የስጋዊ እይታ ይሆንና ትክክለኛ ያልሆነ ፎልስ ሪቪሌሽን ነው የሚሆነው ስለዚህ ህልም ራእይ
እነዚህ ነገሮችን አብረን መዳሰስ ማየት ይገባናል። አይ ቲንክ አሁን በህልምና በራእይ መካከል ያለው ልዩነት ሳንረዳው አንቀርም። የራእይ አይነቶች ከዚህም በላይ ሊበዙ ይችላሉ፣ ግን በሶስት ጠቅለል አድርገን በዚህ መልኩ አይተነዋል። አሁን ወደ እንቅልፍ ልብ ልንሄድ ነው። እንግዲህ ሁላችሁም መሽቷል። ይሄን መርሃ ግብር ካያችሁ በኋላ ትተኛላችሁ። የምታዩት ህልም እንደሆነ ባላቅም፣ ነገር ግን ስለ እንቅልፍ ደረጃዎች ነው ምነግራችሁ።